የኢትዮጵያን ኑሮ አልቻልነውም። እዚህ ሆነን ምንም ነገር መስራት አቃተን፣ ምንም ነገር ማድረግ አቃተን። ሰርተን እንለወጣለን፣ ሰዎች ቤተሰቦቻችንን እንለወጣለን፣ ራሳችንንም ደግሞ እንለውጣለን ብሎ እየተሰደዱ ይገኛሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሰላም 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 ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለሁ አልሐምዱሊላህ። እኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? በያላችሁበት ቦታ ሰላማችሁ በዚህ ትትርፍ ይበልልኝ እላለሁ። እንግዲህ እንደኔ አይነት በመዳም ቤት ያላችሁ፣ በኩሽና ያላችሁ፣ ብቻ በተለያዩ በስደት ዓለም ያለን ሰዎች አላህ አሳክቶልን ያሰብነውን ያቀናን አሳክቶልን ሀገራችንን ገብተን እኛም በዚህ ያሳለፍነውን ሳንረሳ ረቀን ያሳለፍነውን ያለፍነውን ሳንረሳ አዛዥ ሆነን በሚወደድበትና ያኔ ሲስተም ባለው ወይም ደግሞ መንገዱን በጣሰው መልክ አዛዥ ሆነን የምንኖርበትን ቀን ቅርብ አድርገን እንዳለው ማለት ነው። ደቼ ኢንሻአላህ ይሳካል። አንድ ቀን ሁል ጊዜ በዚህ አይነት አንቀጥልምና አንድ ቀን ይሳካል ብዬ ተስፋ አደርጋለሁ። እና ዛሬ እንግዲህ መጥቻለሁ። በምን መጣሽ ብትሉኝ የመጣሁበትን ያሳያችኋለሁ ማለት ነው። ውዶቼ ቪዲዮን ስታዩት ቤተሰብ እስከ መጨረሻው ይዩልኝ። እንዲሁም ደግሞ ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ አበረታቱኝ እላችኋለሁ። እንዴ እኔም እኮ አያስፈልገኝም እንዴ ማድረግ እና አሳድጉኝ እላለሁ በቅንነት። እንግዲህ ዛሬ የመጣሁበትን ሀሳቤ ወይም ደግሞ ይጠቅማል ብዬ ይዤ የመጣሁት ምን መሰላችሁ ውዶቼ? እንግዲህ ኢትዮጵያ ኑሮ ተወዷል እንደሚታወቀው። እኛ ራሱ በቃናል፣ ደክሞኛል፣ በቃ ሄዳለሁ ሀገሬ እኖራለሁ እያልን ስንል የት ነው የምትመጡት? ኑሮ እንዲህ ሆኗል። የት ነው የምትመጡት? ሳሙና ይሄን ያህል ገብቷል። የት ነው እየተባልን አልሙና የሰዎችንም ሀሳብ ብቻ ተቀብለንም ሳይሆን ያስብነውን ደግሞ ደርሰን ለማየት ኑሮ ከመወደዱ አንጻር ያው እዛው በዛው እየኖርን እንገኛለን ማለት ነው። እና እዛም ያሉት ሰዎች ደግሞ አልቻልንም፣ እዚህ ሆነን ምንም ነገር መስራትም ማግኘትም አልቻልንም፣ እዛው በዛው ላይ ነው እንለውጣለን፣ ቤተሰቦቻችንን እንለውጣለን ብሎ እየተሰደዱ ይገኛሉ ማለት ነው። እና ለአዳዲስ ሰዎቹ ይጠቅማችኋል ብዬ ያሰብኩትን ነገር ይዤ መጥቻለሁ ማለት ነው። ምናልባት ያለፍነው ይሄንን ጭንቀት ይሄንን እንትን ያለፍነው ሰዎች ምንም ላይመስል ይችላል። እና ለነሱ ግን በእኔ ምክንያት ማለት እነሱ አውቆት ራሱ ረሶት ከሆነ እኔ በእኔ ምክንያት ካስታውሱት በጣም ደስተኛ ነኝ ማለት ነው። እና እኔ ከዚህ በፊት ያለፍኩበት ነገር ስለሆነ ይጠቅማችኋል ብዬ አስቤው ይዤው መጥቻለሁ ማለት ነው። እሱ ምንድነው? መጀመሪያ እኔ አረብ ሀገር አንድ የገባው ጊዜ ማለት ነው ያሳለፍኩትን ነገር መቼ መረሳው? ተኝ ሲባል ተነሺ ሲባል ብዬ ሲባል አንቺ ሲባል በቃ ለፋዘር ለአባቴ የሆነች ላም ነበረችው እና ራሴን እንደዛች ላም ነበር የቆጠሩት ማለት ነው። ምክንያቱም ቋንቋውን ካለማወቅ አንፃር ማለት ነው። ቋንቋው አልገባው ከማለት አንፃር ማለት ነው። እና ያንን አስታውሼ በቃ ለአዳዲስ ሰዎች ይጠቅማቸዋል ብዬ ያሰብኩትን ነገር ይዤ መጥቻለሁ ማለት ነው። ያው አዳዲስ ሲሆኑ በሲስተማቸው በራሳቸው ፍቃድ ሳይሆኑ ግዴታ ይጠየቃሉ፣ ይታዘዛሉ። ሂጂ ነይ አምጪ ይባላል ማለት ነው። እና ዛሬ ደግሞ ምን ላሳያቸው ነው? እዚህ ጋር እቃ አለ ማለት ነው። የእቃውን ስም ልንነገር ፈልጌ ለነሱ ላሳያቸው ብዬ መጥቻለሁ ማለት ነው። እሱ ምንድነው? እነዚህ እቃዎቹ ግዴታ ናቸው፣ ይታዘዛሉ። የምግብም የሆነው ለምግብም ይምጡ ለምንም ይምጡ ስራቸው እስከሚለይ ድረስ ሰዎች ያዟቸዋል ማለት ነው። ሲያዛቸው ደግሞ የተባሉትን ሌላ ትቶ ሌላ ነገር ነው። አንቺ ተብላ ሄዳ ራሱ ቁጭ ብላ የሚጠብቅ ሰው አለ፣ ምክንያቱም ስለማይገባው ማለት ነው። እና በጣም ከባድ ነው ወላሂ። እኔ ያሳለፍኩት የማውቀውና እነሱን አስታወሽ ነው ማለት ነው። ለምሳሌ እዚህ ጋር ኩባያ አለ። ይሄኛው ኩባያ በእኛ ኩባያ ነው፣ በእነሱም ኩብ ይሉታል ማለት ነው። በእኛ በኢትዮጵያ ኩባያ ነው፣ በእነሱ ደግሞ ኩብ ይሉታል። እዚህ ጋር ደግሞ ሲኒያ አለ፣ በእኛው ደግሞ ምንድነው ሰርቪስ ነው አይደል? ይሄኛው ትልቅም ይሁን
ትሬም ይሁን በእኛው ትሬም ይሁን ብቻ ሲኒያ ይሉታል ማለት ነው። ይሄኛው ደግሞ ሙቀስ ነው። ምንድን ነው? መቀስ ነው። መቀስ በእነሱ ሙገስ ይሉታል ማለት ነው። በእኛው ደግሞ መቀስ ይሉታል ማለት ነው። ስንት ነገር አሳየዋችሁ። ኩባያ በእነሱ ኩብ ይሉታል። በእኛው ደግሞ መቀስ የሆነ በእነሱ ሙገስ ይሉታል ማለት ነው። ማቋረጫ ለማለት ማለት ነው። ይሄኛው ደግሞ ምንድነው? በእኛ ሰርቪስ ነው። በእነሱ ደግሞ ሲኒያ ይሉታል ማለት ነው። ይሄኛው ደግሞ ምንድነው? በእኛው ጭልፋ ነው። በእነሱ ደግሞ በእኛው ጭልፋ ነው። በእነሱ ምንድነው? ይሄኛው ሚላስ ይሉታል። ይሄኛው መግረፋ ይሉታል ማለት ነው። መጨለፊያ ማለት ነው። ይሄኛው ሚላስ ያኔ ሁለቱም አንድ ናቸው። ሚላስም መግረፋ ምን ሊባል ይችላል። ይሄኛው መጥበሻ ምናምን ላይ ይስላል እና ገለባበጥበት ሚላስ ይሉታል ማለት ነው። መግረፋ ይሉታል ማለት ነው። ማፈሻ የሆነ በቃ መጨለፊያ ማለት ነው ይሉታል ማለት ነው። ይሄኛው ደግሞ በእኛው ምንድነው? ማንኪያ ነው ማለት ነው። ይሄኛው የሚበላበት ማንኪያ ነው። በእነሱ ደግሞ ይሉታል ገፍሻ ይሉታል ማለት ነው። በአረብኛ ነው። እዚህ ጋር ይሄ መጣሪያ ነው በእኛ። በእነሱ ደግሞ ሚሽከላ ይሉታል ማለት ነው። የተለያየ ይሄ እዚህ ጋር የተለያየ ቋንቋ ሊሆን ይችላል። የዱባይ፣ የሳውዲ፣ የኩዌት፣ የካታር የተለያየ ሊሆን ይችላል። ለእኛ ነው የተለያየ የሚሆነው እንጂ እኮ እነሱ አረብኛቸው የተያያዘ ስለሆነ እናንተ የትኛውን ቋንቋ ይሁን እናንተ ከተናገራችሁ ለእነሱ ከተናገራችሁ እነሱ ይገባቸዋል። ለምሳሌ እኔ ያለው ዱባይ ነው። የዱባይን ለሳውዲ ሰዎች ብንነግራቸው ለእነሱ ይገባቸዋል። ግን የሳውዲ ሰዎች ለኔ የሚጠይቁኝን ነገር ለኔ አይገባኝም። ለኔ ነው የሚቀየረው እንጂ ለነሱ የትኛውም የአረብኛ ቋንቋ ይሆን አይቀየርባቸውም። አንዳንድ ጊዜ ያሉ ልጆች የሳውዲና የዱባይ ይለያያል፣ የዱባይና የካታር ይለያያል ይላሉ። የቤሮት አዎ ለኛ ነው የሚለየው፣ ለነሱ ግን አይለየም። ተያያዥ ነገር ስለሆነ አንዱን ለአንዱ እየገለባበጡ ነው ልዩነቱ እንጂ እኮ አንድ ነው አረብኛው ማለት ነው። ይሄኛው ምን አልኳችሁ? ማንኪያ ነው በእኛ። በእነሱ ደግሞ ገፍሻ ይሉታል። ይሄኛው በእኛ ማጣሪያ ነው። ይሄኛው ማለት ነው በእኛ ማጣሪያ ነው። በእነሱ ደግሞ ምሽከላ ይሉታል ማለት ነው። ይሄኛው ደግሞ በእኛ ቢላዋ ነው። በእነሱ ደግሞ ምንድነው? ስቺና ይሉታል ማለት ነው። እዚህ ጋር ፎከስ ማድረግ ያለባቸው ምንድነው? የተለያየ አረብ ሀገር ልዩነት ሊኖር ብቻ እናንተ የሰማችሁትን የትኛውን ቋንቋ ይሁን እናንተ ያዙት። እናንተ ከተናገራችሁ ችግር የለባቸው፣ እነሱ ይረዳቸዋል ማለት ነው፣ ይገባቸዋል እነሱ። ይሄኛው ኪዳን ነው፣ የድስት ኪዳን ነው ለምሳሌ ማለት ነው። ይሄኛው በእኛ እኔ በማውቀው አረብኛ ገጣ ይሉታል። በእኛ ምንድነው? ኪዳን ነው። በእነሱ ገጣ ይሉታል ማለት ነው። ይሄኛው ምንድነው? ድስት ነው። በእነሱ ደግሞ ምንድነው? ጂድር ይሉታል ማለት ነው። እዚህ ጋር የትኛው አረብ ሀገር ይሁን ይለያያል፣ ስሙ ይለያያል። በነገር ግን ለእኛ ነው ለሰራተኞች ናቸው የሚለየው እንጂ እኛ አንዱ ሀገር ብቻ ቁጭ ብለን በዛ ሀገር ብቻ ስለምንሰራ ነው አንዱ እሱን ብቻ የምናውቀው ማለት ነው። ግን ለእነሱ አይለይም። ብቻ እናንተ የትኛውን ሀገር ይሁን አንዱን ቋንቋ ብቻ ያዙ፣ አትቸገሩ ማለት ነው። እና ይሄ ጅድር ይሉታል ማለት ነው። ለምሳሌ ይሄኛው ምንድን ነው? በእኛ የሙቅ ምንድን ነው? ሳህን የማያበርድ ሳህን ነው። በእነሱ ደግሞ ሀራራ ይሉታል ማለት ነው። ሙቸባ ይሉታል፣ ማገልበጫ። በእኛው ምንድን ነው? የማያቀዘቅዝ ሳህን አለ አይደል? ኢትዮጵያ ውስጥ ብቻ እነሱ ግን ሀራራ ነው ይሉታል። ሀራራ ይሉታል፣ ሙቸባ ይሉታል። ሙቸባ ማለት ማገልበጫ፣ ሀራራ ማለት ደግሞ የማያቀዘቅዝ የማያበርድ ሳህን ማለት ነው። ይሄኛው ምንድን ነው? ሳህን ነው። በእኛም ሳህን ነው፣ በእነሱም ሳህን ነው። ትልቅ አለ፣ የሾርባ ሳህኖች አሉ፣ በትልቅና በትንሽ ኪቢር፣ ሲጊር ማለት ትንሽ ነው፣ ኪቢር ማለት ትልቅ ነው። በሱ ነው ልዩነቱ ማለት ነው። እዚህ ጋር ደግሞ ማቆርቆሪያ ነው በእኛ ማለት ነው። በእነሱ ደግሞ ምንድነው? ጉሪ ይሉታል ማለት ነው። በእነሱ ጉሪ ይሉታል፣ በእኛ ማቆርቆሪያ ነው ማለት ነው። እዚህ ጋር ምንድነው? መጥበሻ አለ። መጥበሻ ምንድነው? በእነሱ
መግላያ ይሉታል። መጥበሻ ማለት የሚጠበስበት ማለት ነው። መግላያ ማለት የተጠበሰ ነገር የሚጠበስበት ነው። አረብኛ በነገራችን ላይ ማለት ነው ትንሹን ከትልቁ ጋር ትልቁን ከትንሹ ጋር እያያዙ ራሱን እኮ ነው የሚገራሩት ማለት ነው። እና እስከምትይዙት ድረስ ነው። ከያዛችሁት ምንም አያስቸግራቸውም። በእኛም መጥበሻ ነው፣ በእነሱም መግላያ ነው። መግላያ ማለት የተጠበሰ ነገር ሊሆን ይችላል። ሊጠበስበት ራሱ ነው ማለት ነው። ይሄኛው ደግሞ ምንድን ነው? የጁስ መፍጫ ነው አይደል? አሳራ ይሉታል። አሲር ማለት ጁስ ነው። አሳራ ይሉታል። መጭመቂያ ለማለት ማለት ነው። ከላጣም ይሉታል። ከላጣ ማለት ደግሞ ማደባለቂያ ይሆናል አይደል? ከላጥ ማለት ከልጤ ልትለሽ ትችላለች፣ አደባለቂ ልትለሽ ትችላለች ማለት ነው። እና ከላጣም ይሉታል፣ አሳራም ይሉታል ማለት ነው። እዚህ ጋር ደግሞ ምን አለ? ፌስታል። በእኛ ፌስታል ነው፣ በእነሱ ደግሞ ኬስ ይሉታል። ኬስ አስወድ፣ ጥቁሩ ኬስ አስወድ ማለት ጥቁር ማለት ነው። ወላሂ ይጠቅማችኋል ብዬ ያስባለሁ። ምናልባት ተራ ነገር ምናምን ነገር ሊመስላችሁ ይችላል እና ድንግር ሲል እንኳን የማታውቁት የምታውቁት ራሱ ይጠፋችኋል እና ከባድ ነው። እኔ ከዚህ በፊት የዛሬው አያርገውና ከዚህ በፊት ያሳለፍኩት መቼም አይረሳኝም እና ይሄ ኬስ ነው ማለት ነው። በእነሱ በእኛ ፌስታል ነው ማለት ነው። አስወድ ልትላችሁ ትችላለች። አስወድ ማለት ጥቁር ነው። አብየት ማለት ነጭ ነው። አህመር ማለት ደግሞ ቀይ ነው። አስፈር ምንድነው? ቢጫ ነው ማለት ነው። ከድራ ልትላችሁ ትችላለች። አክደር ልትላችሁ ትችላለች እና በጣም ይጠቅማችኋል ብዬ ያስባለሁ። እና በሌላ ቪዲዮዎች እስከምንመጣ ድረስ ውዶች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለእናንተ ነው ተጠቀመ። እኔ አንድም ሰው ሆኖ ብቻ የታዘዘችውን ድንግር ብላ ሄዳ ቆማ በቃ የመጣችበትን ነው የመጣንበት እኮ ነው የምናስታውሰው። ምን ተቸግሬ ነው እዛ ተቸግሬ ነው ራሱ ያሳለፍነው እንረሳዋለን። ምን ተቸግሬ ነው የመጣው ለዚህ ብለን ምንም ሳይሆን የምናለቅስ ጊዜ አለና ያ ማለት እኮ ምንም ስላልሆነ ሳይሆን ይወድሻለሁ ብትለን ራሱ የሰደበችን እኮ ነው የሚመስለው። ይወድሻለሁ ቢሉን ራሱ በቃ በስራሽ ጎበዛሽ ይወድሻለሁ ብትለን ራሱ ካለማወቃችን አንፃር ምንድነው የሰደበችን ነው የሚመስለንና ወዶቼ አባራታት ይላለው። በቀጣይ ቪዲዮ ለእናንተ በሚጠቅም ነገር እመጣለሁ እላለሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።